ውድ የሀገሬ ልጆች ባላችሁበት ሀገርና ሰዓት አቆጣጠር ሰላማችሁ ይብዛ። ሀገራዊና ዓለም አቀፋዊ ዜናዎችን በዚህ ቻናል እናሰማችኋለን። ቻናሉን ሰብስክራይብ፣ ሼር፣ ኮሜንት ሰብስክራይብ በማድረግ ይጀምሩ። የሰራተኞች ድምጽ ከቃል ያልዘለለ ተግባር ምላሽ ስላጣን በአምስት ስራ አቁመናል። የወልቂጤ ኤፍኤም 89.2 ሰራተኞች ድምጽ በደቡብ ሬዲዮና ቴሌቪዥን ድርጅት ወልቂጤ ኤፍኤም 89.2 ሰራተኞች የፌዴራል መንግስት ለመንግስት ሰራተኞች የኑሮ ማሻሻያ በሚል የተጨመሮ የአዲሱ ደሞዝ ማሻሻያ ከመስከረም ጀምሮ ለመላው ሰራተኞች እንዲከፈል የተደረገ ቢሆንም ለወልቂጤ ኤፍኤም 89.2 ሰራተኞች ግን ደብዳቤ በታህሳስ ወር ከመሰጠት በስተቀር ክፍያ ለመፈጸሙ ለቲክቫ ኢትዮጵያ ተናገሩ። ለቲክቫ ኢትዮጵያ ቅሬታቸው ካደረሱት የወልቂጤ ኤፍኤም 89.2 ሰራተኞች መካከል ስማቸው እንዲገለጽ ያልፈለጉ 3 የጣቢያው ሰራተኞች በቅርንጫፉ ከ80 በላይ ሰራተኞች ስለመኖራቸው ገለጹ። ላለፉት 7 ወራት ደሞዝ ማሻሻያ ይከፈላል በሚል ተስፋ ስራቸውን በትጋት ሲከናወኑ መቆየታቸውን ገልጸዋል። ነገር ግን በታህሳስ ወር 2018 ዓ.ም የደሞዝ ማሻሻያ ደብዳቤ ተሰጥቷቸው በቅርብ ይከፈላቸዋል ከሚል የቃል ተስፋ ያልዘለለ ተግባር ምላሽ ስላጣን መቆየታቸውን ተናግረዋል። ሰራተኞች ጉዳይ ለዞን ለኤፍኤም ማዕከላዊ ኢትዮጵያ ክልል የደረሰ ቢሆንም ተገቢውን ምላሽ ባለማግኘታቸውን ተናግረዋል። ተወያይቶ እንዲሁም ለሚመለከታቸው የዞን ክልል መዋቅሮች አሳውቆ በ5 ቋንቋ ሲያሰራጩ ከነበሩ ሬዲዮ ጣቢያ ስራ ማቆማቸውን አስታውቋል። በደሞዝ እኔን ጨምሮ 12 ቤተሰብ አስተዳድራለሁ ያለን ሌላኛው ቅሬታ አቅራቢ ለኑሮ ማሻሻያ ድጎማ ተብሎ ተጨምሮ የደሞዝ ማሻሻያ ባለመከፈሉ ቤተሰቤን ማስተዳደር አልቻልኩም ሲል ተናግረዋል። ቲክቫ ኢትዮጵያ የጣቢያውን ስራ አስኪያጅ እና የማዕከላዊ ኢትዮጵያን ክልል ርዕሰ መስተዳድር ጽሕፈት ቤት ኃላፊን ለማግኘት ቢሞክርም አላገኘም። ስራ አስኪያጁን ስልክ ዝግ በመሆኑ ጽሕፈት ቤት ኃላፊዎቹን ስልክ ባለማንሳታቸው ማብራሪያ ማግኘት አልቻልኩም። ሆኖም ግን ቲክቫ ኢትዮጵያ ከወልቂጤና ከአካባቢ ነዋሪዎች ባገኘው መረጃ የወልቂጤ ኤፍኤም 89.2 ስርጭት ማቋረጡን አስታውቋል።